አላህ ወጥቶ ተመቅረት ይጠብቀን። ውድ ጓደኞቼ አላህ ሱብሃነሁ ወተዓላ በኸይር በደስታ አገር ወደ አገር ምን ይመልሰን። በቃ ወላሂ እኔ የሆነ እንትን አይቼ በቃ አፌ ራሱ ተያያዘ ማለት ነው። አላህ ሱብሃነሁ ወተዓላ ወጥቶ ተመቅረት ይጠብቀን ነው የሚባለው ተመጥፎ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ናችሁ? አይ ሰላማችሁ ብዝት ይበልልኝ። ዛሬ ማለት ነው ወላሂ በጣም ነው ያሳዘነኝ ማለት ነው። ወጥቶ ተመቅረት ይጠብቀን እና ላይ ወይና ይራጁን አላህ ሱብሃነሁ ወተዓላ ሀሳባችንን አሟልቶልን ክፉን ነገር ይጠብቀን ማለት ነው። ውድ ጓደኞቼ ራሳችሁን ጠብቁ። በአረብ ቤት የምትገኙ ልጆች ማለት ነው፣ በስደት ላይ የምትገኙ ራሳችሁን ጠብቁ። ሁሉም ነገር እኛ ታለን ነው የሚኖረው። ይችን ለዚች እያል ራሳችንን መጉዳት የለብንም ማለት ነው። እንግዲህ ይች ሴትዮ 16 ዓመት ማለት ከባድ ነው። 16 ዓመት በአረብ ቤት መኖር የአንድ ሰው እርሜ ማለት ነው። ገብታችኋል? የአንድ ሰው እርሜ የወጣትነትን እርሜ ሙሉ ነው። 16 ዓመት ማለት ቀላል አይደለም። 16 ዓመት እንግዲህ በስደት ላይ ተቀምጣ ወደ ሀገር እገባለሁ ብላ ብዙ ነገር ነው። ወደ ሀገር ልንገባ ስንል ብዙ ነው የምናስበው፣ ብዙ ነገር ለቤተሰቦቿ። 2 ልጆች አሏት። ተመልከቱ እንግዲህ ልጆቿም እናቴ ትመጣለች ብለው እየጠበቁ እያሉ እንግዲህ ይችል ሴትዮ የዛሬ 6 ዓመት ወደ አረብ ሀገር ትመጣለች። ከዛ ተኮንትራት ጠፍታ ህገወጥ ሆነች። ህገወጥ ሆና እየሰራች እያለች እንደ ማንኛቸውም ሰዎች እንግዲህ ታሪኩ እንደዚህ ነው የገለጡት ማለት ነው ጓደኞቿ። እየሰራች እያለ ያማታል፣ ግን እመሟን ሸሽጋ ነው የምትሰራው። እመማችሁን አትሸሽጉ። ወላሂ ታመማችሁ ያኔ እመም የሚያስፈራና ማስፈራ አለ። ደም ማነስ አለ። አሁን ደም ማነስ ያዞራል፣ ቆም ትሉ ያጭበረብራል። መጥፎ ነው። እንደዚህ ሲሆን ቶሎ ብላችሁ ሐኪም ቤት ሄዳችሁ የምግብም የደምም መለገስ አለባችሁ። የሌላም በሽታ እንዳለ እንደዛው ማለት ነው። ሁሉም ነገር በሽታ ያስታውቃል። አልሙሄም እቺ ልጅ እንግዲህ ለ16 ዓመት አረብ ቤት ኖራ አሁን በ16ኛ ዓመቷ እንደ ማንኛቸውም ሰው ስደት በቃኝ ይበቃኛል ልግባ ብላ እንግዲህ የ16 ዓመት በአረብ ሀገር የኖረች ሴት ከባድ ነው። ልጆቿም እናቴ ትመጣለች ብለው እየጠበቁ ቤተሰቦቿም እየጠበቁ እንደ ማንኛቸውም ሰው ይዛው የምትሄደውን እቃ እያሟላች እያለች እንዲህ ኤምባሲ ጀምራለች። ቲኬት ነጭ ወረቀት እያስወጣች ነው ለመግባት። እንግዲህ በሳዑዲ አረቢያ ነው ይሄ ሁላ የሚደረገው። ከዛ በመጨረሻ ይህች ልጅ ምንድነው የሰራችው? ሁሉን ነገር እያሟላች እንዲህ ኤምባሲ ሲሆንም በዛው እየተከታተለች እያለ ይዛው መከዲውን እንግዲህ ለልጆቼ፣ ለእናቴ፣ ለወንድሞቼ፣ ለዘመዶቼ እያለች እያሟላች እያለ ድንገት አመመኝ ትልና ትተኛለች። እንግዲህ ልትሄድ ስንት ቀናቶች ነው የቀሯት? እና ላይ ወይና ይራጁን ወላሂ እኔ አልሰማሁም ይሄንን ጉድ። አላህዬ ያ ረቢ ይጠብቀን ነው የሚባለው። ከዛ እንደገና ያማት ሐኪም ቤት ተነስታ ትትሄድ ደሟ 0 ላይ ነው የቆመው። ገብቶችኋል? ደሟ 0 ላይ ቆሟል። በቃ ስንት ሰዓት ነው ያለሽ አንቺ እዚህ ለመቆየት? የመንግስት ሐኪም ቤት ነው እንጂ የግል አይችልሽም ትባላሉ። አሁን ይዟት ሄደው ሹፌር መንግስት ሐኪም ቤት ይዟት ሄደና ትገቢያለሽ አትገቢም ትላት። እኔ አልገባም፣ እኔ የግል ታጣው ኻላስ እኔ አልገባም። የማልገባበት ምክንያት ሀገሬ ልገባ ስለሆነ እቃዬንም መንግስት ሐኪም ቤት። እሷ እንግዲህ ያሰበችው እንደዚህ ነው። ገብቷችኋል? ሰውም ያስፈልጋል፣ በስደት ላይ ሰውም ያስፈልጋል። መንግስት ሐኪም ቤት የገባ አይወጣም። ታዲያነች እዛው እስር ቤት ያስገብተዋል። በዛው ነው የምትከድ ወደ ሀገሯ። ተሞተችም በዛው ነው የምትቀበረው ማለት ነው። ገብታችኋል ወገኖቼ? ከዛ በመጨረሻ ምን አደረገች? እኔ አልገባም፣ እኔ ሀገሬ ነው የምገባው እንጂ እዛ አልገባም ትልና እንትን ትትል ያ ሹፌሩ ወይን እቃሽን እንልክልሻለን ብሎ መካክሮ እዛ እንደማስገባት ምንድነው ያረጋት ያ ሹፌር ተብዬው። እሷ አልገባም ትትለው ምን አረጋት? እዛው ጣል አርጓት እሱ ፍትልክ ይላል። ያኔ መንግስት ሐኪም ቤት ይዞ ይቃማት አላት። ታክማ ትወጣለች። ይቃማ አንጣት ይባል ዞር ብሎ ሹልክ ነው ያለው። እዛው ጥሏት ማለት ነው። እሷ ምን ሆነች? ከየሉ እሷ ምን ሆነች? ጥሏት ወጣ። ጥሏት ይወጣ እሷ እዛው ቀረች።
አሁን ትመጣለች ብሎ ጓደኞቿ እጃዛ ቤትም ትጠብቁ እሷ ቀረች። ከዛ ምን ሆነ ምን ተፈጠረች ሲልጅ እዛው ይዟት ሄዶ የጣለበት ቦታ እዛው ሞታለች ያች ልጅ። ተኸየሉ እንግዲህ የግል ሐኪም ቤት ገብታ ስንት ደቂቃ ነው የቀረሽ አንቺ ቶሎ ብለሽ መንግስት ሐኪም ቤት ግቢ ነው የተባለችው። ነገር ግን ኢቃማ ሲጠየቅ እሺ ብሎ ልምትል እንግዲህ ኢቃማ ሊያመጣ ሄዶ ነው ብለው እነዛም ዝም ብላ እንዴት ተቀመጠች? ተመልከቱ ወጣለች። የታመመ ሰው ውሃ ይሰጣል፣ ምን ይሰጣል፣ መስታገሻ ይሰጣል አለ። እንግዲህ ተንቅልፍ እንግዲህ ጃዛ ቤት ታውቃላችሁ ተኝቶ ነው የሚዋለው። ተንቅልፏ ብድግ ብላ ነው ሄደች። ውሃ ጥም አለ ምን አለ በአንድ ላይ ያዞራታል እንኳን ተማሚ ሰው እና ምን ልላችሁ ነው ወገኖቼ፣ ይች ልጅ ማታው ነው ሞተች። አሁን ስልኳ ማይሰራ ምንም ማይሰራ በመጨረሻ ሰነበተች። አሁን ሹፌሩ የት ነው የጣልካት? እዛው መንግስት ሐኪም ቤት ሄድና እዛ መንግስት ሐኪም ቤት የጣልክባት ቦታ ሄድና ሎኬሽኑን ላክልና እንፈልጋለን ትሉ እዛ ቦታ ሄዶ ሎኬሽን ይልክላቸዋል። እነዛ ጓደኞቿ እዛ ቦታ ሄደው እንደዚህ ያለ ልጅ ዝም መጣ ነበር ብሎ እንዲችን መስላው እሷ እኮ እንደዚህ መጣ ኢቃማ አንጣ ተብሎ አብሮ ይዟት የመጣው ሀይዴት እሱ ይመጣል ብሎ ሲጠበቅ እሷ ታዝሁ መሀል ሞተች። አዎ እሺ ሬሳዋን ስጡን። አይ ሬሳዋን እኛ ለፖሊስ አስረክበናል ይሏል ብለው መልስ ይሰጣሉ ሐኪሞች። ከዛ በመጨረሻ ምን ሆነ ያ ስንትን ያመለክቱ ለፖሊስ ወዲያውኑ ሐኪም ቤት አንጥተው ቀብረዋታል። ተኸየሉ ቀብረዋታል ማለት ነው። ምን ሆና እንደሞተች እንዴት ሆና እንደተቀበረች ማንም ተጎናቷ ያን ያቺ ልጅ እንግዲህ ተቀብራለች። ለጀነቱል ፊርደውስ ፍቃድ ነው የሚባለው። ምን ሆነ ወገኖቼ፣ አሁን ማንነቱን መታወቅ ሳዑዲ አረቢያ የመጀመሪያ ነው። ይሄ ማንነቱ ወረቀት ያለው ማንነቱ የማይጠበቅ እስከ 6 ወር ድረስ ተላያ ተቀምጦ ከ6 ወር በኋላ ቤተሰብ ተመጣ መረጃ ይዘው ቢፈልጉ ይቀበራሉ፣ ቢፈልጉ ይዘው ይገባሉ አገር ቤት። እስከ 6 ወር ተላያ ይቀመጣሉ፣ ያ ሬሳ ማለት ነው። ነገር ግን አሁን ተመልከቱ ማንነቱ በቃ ምን ሆኖ እንደሞተ ራሱ ቤተሰብ ታይም ሞተ ካላስቀበሩ። እንግዲህ የሳዑዲ አረቢያ መንግስት ተቀይሯል ማለት ነው። በቃ ተላጃውን ሁሉም በቃ ሰለቸው መሰለኝ። እንደምታውቁት እኛ ማንሰማው ማናየው ብዙ ሰው ነው። በባህር ይመጣል በየእንትኑ ምን ልበላችሁ ይሞታል። ተላጃ ያስቀብራል፣ ተላጃ ያስቀምጣል፣ ይቀብራል፣ ያስታምማል፣ ሀገር ይልካል። እሱም የዛ ሀገር መንግስትም ያኔ አይማራረም ወላሂ ጥናት ይስጠው ነው የሚባለው። አሁን ግን ሰለቸ መሰለኝ። እንግዲህ እቺ ማንነቷ ታይታወቅ እንዴት ሆና እንደሞተች ምን እንደሆነች ታይታወቅ አንስተው ቀብረዋታል ነው የተባለው። እንግዲህ ለቤተሰቦቿ መጽናናቱን እንመኝላችኋለን። ለልጆቿ 2 ልጆች ያሏት ነው የሚሉት። ልብሷን ገዝታ አቅራጧን ገዝታ ሀገር የምትገቡ ልጆች ታውቃላችሁ ብዙ ነው ጣጣው። ይሄ ያስፈልገኛል ለራሷ ለቤተሰቦቿ ለእናቷ ለሁሉም አቅራጧን ሁላ ገዝታ አቅራጤን ነው የምገባው እያለች የግል ሐኪም ቤት ገብቼ ታከማለሁ ስትል ይሄው እንዲያሰበችው ታይሆንላት እዚሁ ቀረች ማለት ነው። እኛ በአረብ ሀገር የኖርን ሰዎች በሽታ አንችልም። ምክንያቱም 24 ሰዓት ታጅለን ስለተቀመጥ አየር አንወስድም። እኛ ቫይታሚን ናግስ ነው እንባላለን፣ ቫይታሚን ሲ ናግስ ነው እንባላለን፣ ቫይታሚን ናግስ ነው እንባላለን። ገብዛችኋል? የኛ ቫይታሚን ሲን ቫይታሚን ዲን ናግሳችን ምንድነው? አየር አንወስድም ወገኖቼ፣ አየር አንወስድም። ፀሐይ አያገኘንም። ተነሳን ስራ ነው፣ ተነሳን ስራ ነው። ምንድነው የሚያገኘን? ሞከይፍ ብቻ ነው። ወላሂ ሞከይፍ ብቻ ነው የሚያገኘን፣ ምንም ነገር አያገኘንም። ከዛሳ አየር ስለማናገኝ ምንም ነገር አየር ስለማናገኝ በቃ ሰውነታችን አይችልም፣ ሊጥ ነው። ገባችሁ? አንችልም። ጉፋን ተያዘን ሀላስ ሙሽሽ ነው የምንለው ማለት ነው። እና ራሳችንን እንጠብቅ ማለት ነው። በስደት ዓለም ያለ ነው አብዛኛው ደግሞ እዛ ሀገር የኖርን ሰዎች ቫይታሚናችን ሙጥጥ ስላለ በቃ ትንሽ ነገር ተወቀናለኝ ማለት ነው። ትንሽ ነገር አላህ እንደዛ ህልም የሚጠብቀን ነው የሚባለው ወገኖቼ። አላህ መልካሙን ነገር የሚወፍቀን እና ራሳችሁን ጠብቁ። ወላሂ እኔ በጣም አሳዘነች ማለት ነው ወገኖቼ። እንግዲህ ምንም ነገር አይደረግም። አላህ ሱብሃነሁ ወተዓላ ለኸይሩ ነውና ለኸይር ነገር ቤተሰቦቿን የሚወፍቃቸው
10 ዓመት 16 ዓመት ተቀምጣ ልጅ ትመጣለች ብለው የመቆያም ትጠብቁ እሷም የስጊ ስጦታ ይዛ እንዲዛ ትጥል በቃ አልሆነም ነገሩ ሀዲች እና ራሳችሁን ጠብቁ። ሰው ሙቱ እንኳን ሬሳውን በተሰብ ማየት ተስፋ ነው። ገባችሁ? ይሄ ነገር የለም። ስለዚህ ራሳችሁን ጠብቁ። ታመማችሁ ወዲያውኑ ሐኪም ቤት ሂዱ። በአረብ ቤት በቂጣ በቃ ተሰዓት በልታችሁ ተሰዓት የማታገኙ ይሄ ምንድነው እንትና ደም ይጨርሳል። ቫይታሚናችንን ያለችንን ጥፍጥፍ ነው የሚያደርገው። ራሳችሁን ጠብቁ። ራሳችንን ሁላችንም ራሳችንን ጠብቁ። በስደት ላይ ያለ ነው ትንሽ እንቅፋት ተመታን አንተርፍም ማለት ነው ወገኖቼ። እና በጣም ግርም አድርጎኝ ነው። እና ለማንኛውም በሌላ ቪዲዮ ውስጥ የምንገናኝ ድረስ ሰላም ሆኖልኝ ወገኖቼ። በያላችሁበት ያለ ሰላምና እዝነት እናንተ ጋር ይሁን። ቪዲዮውን እስከ መጨረሻው አይታችሁ አስተያየት አስቀምጡ ማለት ነው ውዶቼ።